ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆያችሁ? የዛሬ መስከረም 22 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለው ምንዛሬ ለማየት መተናል። አዲስ የሆናችሁ ሰብስክራይብ፣ ሌሎቻችሁም ላይክ እና ሼር በማድረግ አግዙኝ እያልኩ ወደ ዋናው ስገባ በዛሬው ዕለት ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ የአሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 165 ብር ከ42 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የአሜሪካ ዶላርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አማራ ባንክ ነው። በዛሬው ዕለት በአማራ ባንክ ላይ አንድ የአሜሪካ ዶላር 145 ብር እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 147 ብር ከ90 ነው። እንደዚሁም የብሔራዊ ባንክ ላይ ደግሞ 144 ብር ከ01 እየመነዘሩ የሚገኝ ሲሆን መሸጫው ደግሞ 146 ብር ከ80 ነው። ዳሽን ባንክ ላይ ደግሞ አንዱን የአሜሪካ ዶላር 143 ብር ከ51 እየመነዘሩ የሚገኝ ሲሆን መሸጫው ደግሞ 146 ብር ከ38 ነው። ሌላኛው ገንዘብ ደግሞ ዩሮ ነው። አንድ ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 194 ብር ከ54 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ዩሮን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አማራ ባንክ ነው። በዛሬው ዕለት በአማራ ባንክ ላይ አንዱን ዩሮ 169 ብር ከ96 እየተመነዘረ የሚገኝ ሲሆን መሸጫቸው ደግሞ 173 ብር ከ36 ነው። ብሔራዊ ባንክ ላይ ደግሞ አንዱን ዩሮ 168 ብር ከ78 እየመነዘሩ የሚገኝ ሲሆን መሸጫቸው ደግሞ 172 ብር ከ01 ነው። ፀሐይ ባንክ ላይ ደግሞ በ167 ብር ከ33 እየመነዘሩ የሚገኝ ሲሆን መሸጫው ደግሞ 170 ብር ከ68 ነው። ሌላኛው ገንዘብ የእንግሊዝ ፓውንድ ነው። አንድ የእንግሊዝ ፓውንድ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 222 ብር ከ92 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የእንግሊዝ ፓውንድን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አማራ ባንክ ነው። በአማራ ባንክ ላይ በዛሬው ዕለት አንድ የእንግሊዝ ፓውንድ 195 ብር ከ32 እየተመነዘረ የሚገኝ ሲሆን የሚሸጡት ደግሞ በ199 ብር ከ23 ነው። ብሔራዊ ባንክ ላይ ደግሞ በ193 ብር ከ94 እየመነዘሩ የሚገኝ ሲሆን የሚሸጡት በ196 ብር ከ25 ነው። ዳሽን ባንክ ላይ ደግሞ በ193 ብር ከ74 እየመነዘሩ በ197 ብር ከ61 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ስዊዝ ፍራንክ ነው። አንድ የስዊዝ ፍራንክ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 107 ብር ከ70 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ ስዊዝ ፍራንክን ከሚመነዝሩ ባንኮች በቀዳሚነት የምናገኘው የኢትዮጵያ ብሔራዊ ባንክ ነው። በኢትዮጵያ ብሔራዊ ባንክ ላይ በዛሬው ዕለት አንድ የስዊዝ ፍራንክ 180 ብር ከ44 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 182 ብር ከ25 ነው። አቢሲኒያ ባንክ ላይ ደግሞ በ178 ብር ከ29 እየተመነዘረ በ181 ብር ከ85 በመሸጥ ላይ ይገኛል። ወጋገን ባንክ ላይ ደግሞ አንዱን የስዊዝ ፍራንክ 178 ብር ከ11 እየመነዘሩ የሚገኝ ሲሆን መሸጫቸው ደግሞ 181 ብር ከ67 ነው። ሌላኛው ገንዘብ ደግሞ የካናዳ ዶላር ነው። አንድ የካናዳ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 118 ብር ከ70 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የካናዳ ዶላርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው አማራ ባንክ ነው። በአማራ ባንክ ላይ በዛሬው ዕለት አንድ የካናዳ ዶላር 104 ብር ከ07 ሲመነዘር መሸጫው ደግሞ 106 ብር ከ15 ነው። እንደዚሁም ብሔራዊ ባንክ ላይ በ103 ብር ከ36 እየመነዘሩ በ104 ብር ከ39 በመሸጥ ላይ ይገኛሉ። አቢሲኒያ ባንክ ላይ ደግሞ 102 ብር ከ83 እየመነዘሩ በ104 ብር ከ89 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የአውስትራሊያ ዶላር ነው። አንድ የአውስትራሊያ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 109 ብር ከ36 እየተመነዘረ የሚገኝ ሲሆን በባንክ ደግሞ የአውስትራሊያ ዶላርን በከፍተኛ ደረጃ ከሚመነዝሩ ባንኮች በቀዳሚነት የምናገኘው የኢትዮጵያ ብሔራዊ ባንክ ነው። በኢትዮጵያ ብሔራዊ ባንክ ላይ በዛሬው ዕለት አንድ የአውስትራሊያ ዶላር 95 ብር ከ20 እየተመነዘረ የሚገኝ ሲሆን የሚሸጡት ደግሞ 96 ብር ከ16 ነው። እንደዚሁም ልማት ባንክ ላይ 93 ብር ከ60 እየመነዘሩ የሚገኙ ሲሆን መሸጫቸው 95 ብር ከ47 ነው። ንግድ ባንክ ላይ ደግሞ እንደዚሁ የአውስትራሊያ ዶላርን 89 ብር ከ70 እየመነዘሩ የሚገኝ ሲሆን የሚሸጡት ደግሞ 91 ብር ከ50 ነው። ሌላኛው ገንዘብ ደግሞ የስዊድን ክሮና ነው። አንድ የስዊድን ክሮና በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 17 ብር ከ68 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የስዊዝ ክሮናን ከሚመነዝሩ ባንኮች በቀዳሚነት የምናገኘው የኢትዮጵያ ብሔራዊ ባንክ ነው። በኢትዮጵያ ብሔራዊ ባንክ ላይ በዛሬው ዕለት አንድ የስዊድን ክሮና 15 ብር ከ29 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 15 ብር ከ45 ነው። አቢሲኒያ ባንክ ላይ ደግሞ በ15 ብር ከ14 እየመነዘሩ የሚገኝ ሲሆን የሚሸጡት ደግሞ 15 ብር ከ45 ነው። እንደዚሁም ወጋገን ባንክ ላይ በ15 ብር ከ14 እየመነዘሩ የሚገኝ ሲሆን በ15 ብር ከ44 ደግሞ በመሸጥ ላይ ይገኛሉ። ወደ ኤዥያ ደግሞ ስንገባ በቀዳሚነት የምናገኘው የቻይና ዩዋን ነው።
አንድ የቻይና ዩዋን በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 23 ብር ከ24 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የቻይና ዩዋንን ከሚመነዝሩ ባንኮች በቀዳሚነት የምናገኘው የኢትዮጵያ ብሔራዊ ባንክ ነው። በኢትዮጵያ ብሔራዊ ባንክ ላይ በዛሬው ዕለት አንድ የቻይና ዩዋን 20 ብር ከ22 እየተመነዘረ የሚገኝ ሲሆን መሸጫው ደግሞ 20 ብር ከ42 ነው። አቢሲኒያ ባንክ ላይ ደግሞ በ19 ብር ከ95 እየመነዘሩ የሚገኝ ሲሆን መሸጫቸው 20 ብር ከ34 ነው። እንደዚሁም ወጋገን ባንክ ላይ አንዱን የቻይና ዩዋን 19 ብር ከ92 እየመነዘሩ በ20 ብር ከ32 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የኩዌት ዲናር ነው። አንድ የኩዌት ዲናር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 541 ብር ከ41 በመሸጥ ላይ እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የኩዌት ዲናርን ከሚመነዝሩ ባንኮች በቀዳሚነት የምናገኘው ኦሮሚያ ኢንተርናሽናል ባንክ ነው። በኦሮሚያ ኢንተርናሽናል ባንክ ላይ በዛሬው ዕለት አንድ የኩዌት ዲናር 473 ብር ከ65 በመመንዘር ላይ የሚገኝ ሲሆን የሚሸጡት ደግሞ 483 ብር ከ12 ነው። እንደዚሁም የኢትዮጵያ ብሔራዊ ባንክ ላይ 471 ብር ከ10 እየመነዘሩ በ475 ብር ከ81 ሲሸጡ ልማት ባንክ ላይ ደግሞ በ463 ብር ከ80 እየመነዘሩ በ473 ብር ከ08 በመሸጥ ላይ ይገኛሉ። ሌላኛው ገንዘብ ደግሞ የዱባይ ድርሃም ነው። አንድ የዱባይ ድርሃም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 45 ብር ከ02 እየተመነዘረ የሚገኝ ሲሆን በባንክ ደግሞ በከፍተኛ ደረጃ የዱባይ ድርሃምን ከሚመነዝሩ ባንኮች በቀዳሚነት የምናገኘው የኦሮሚያ ህብረት ስራ ባንክ ነው። በኦሮሚያ ህብረት ስራ ባንክ ላይ በዛሬው ዕለት አንድ የዱባይ ድርሃም 39 ብር ከ69 ሲመነዘር መሸጫው ደግሞ 40 ብር ከ48 ነው። እንደዚሁም አማራ ባንክ ላይ 39 ብር ከ47 እየተመነዘረ በ40 ብር ከ26 በመሸጥ ላይ የሚገኝ ሲሆን በኦሮሚያ ኢንተርናሽናል ባንክ ላይ ደግሞ 39 ብር ከ41 እየተመነዘረ 40 ብር ከ19 በመሸጥ ላይ ይገኛል። ሌላኛው ገንዘብ ደግሞ የሳውዲ ሪያል ነው። አንድ የሳውዲ ሪያል በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 44 ብር ከ11 ሲመነዘር በባንክ ደግሞ በከፍተኛ ደረጃ የሳውዲ ሪያልን ከሚመነዝሩ ባንኮች በቀዳሚነት የምናገኘው የኦሮሚያ ህብረት ስራ ባንክ ነው። በኦሮሚያ ህብረት ስራ ባንክ ላይ ደግሞ በዛሬው ዕለት አንድ የሳውዲ ሪያል 38 ብር ከ96 ሲመነዘር መሸጫው ደግሞ 39 ብር ከ74 ነው። ፀሐይ ባንክ ላይ ደግሞ 38 ብር ከ81 እየመነዘሩ የሚገኝ ሲሆን መሸጫቸው 39 ብር ከ59 ነው። አማራ ባንክ ላይም 38 ብር ከ66 እየመነዘሩ 39 ብር ከ43 በመሸጥ ላይ ይገኛሉ። ያው እዚህ ጋር የምናወራው የባንኮች ምንዛሬ የሚሰጡትን ቦነስ ሳይጨምር ነው። አብዛኞቹ ባንኮች 10% ቦነስ ይሰጣሉ። እሱን ያው ምንዛሬ ውስጥ አላካተትነውም። ስለዚህ ምንዛሬውን ላይ ያው ቦነስ እንዳለም መርሳት የለባችሁም። ሌላኛው ደግሞ የኳታር ሪያል ነው። አንድ የኳታር ሪያል በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 44 ብር ከ15 ሲመነዘር በባንክ ደግሞ 39 ብር ከ24 በመሸጥ ላይ ይገኛል። እንደዚሁም የኦማን ሪያልን ደግሞ ስናይ አንድ የኦማን ሪያል በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 430 ብር ከ60 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 375 ብር ከ90 እየተመነዘረ ነው። ሌላኛው ገንዘብ የጆርዳን ዲናር ነው። አንድ የጆርዳን ዲናር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 233 ብር ከ48 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 204 ብር ከ10 ሳንቲም እየመነዘሩት ይገኛሉ። ሌላኛው ገንዘብ የባህሬን ዲናር ነው። አንድ የባህሬን ዲናር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 430 ብር ከ82 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 383 ብር ከ15 እየተመነዘረ ነው። ሌላኛው ገንዘብ የቱርክ ሊሬ ነው። አንድ የቱርክ ሊሬ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 3 ብር ከ98 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 3 ብር ከ47 ሳንቲም እየተመነዘረ ይገኛል። የየመን ሪያልን ደግሞ ስናይ በዛሬው ዕለት አንድ የየመን ሪያል በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 0.69 ሳንቲም ሲመነዘር በባንክ ደግሞ በ0.60 ሳንቲም እየመነዘሩት ይገኛል። የህንድ ሩፒ ደግሞ በጥቁር ገበያ ሐዋላ ምንዛሬ 1 ብር ከ86 ሲመነዘር በባንክ ደግሞ በ1 ብር ከ42 እየተመነዘረ ይገኛል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት 8 ብር ከ37 እየተመነዘረ የሚገኝ ሲሆን በባንክ የጅቡቲ ፍራንክ በ0.81 እንደዚሁም የኬንያ ሽልንግ በ1 ብር ከ11 በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። ላይክ እና ሰብስክራይብ አይረሳ።